የአፍሮ ኢትዮሪካ የተባለውን ሙዚቃውን ለዳግማዊ ትንሳኤ ያወጣል ተብሎ ነበር። ይሄ እንግዲህ አንተ በላይ ብዙ ኤክስፒሪየንስ አለ፣ ብዙ ነገር አይተሃል በአርቱና ምን ትመክረኛለህ? ይህን ልጅ ስራዎችን ተመለከትኩኝና በጣም የሚገርም ታለንት ነው፣ ብቃት ነው ያለው። ቫይራል በሆናችሁበት ሰዓት ላይ አንዳንድ ካምፓኒዎች ብልጥ የሆኑ ድርጅቶች አሉ ማለት ነውና ደረጀና ጆን ዳንኤል ለአንድ ጉዳይ ተገናኝተው ሲያወሩ ነበርና የአቤሴሎም የመጨረሻ ቃላት እናቱስ ምን ብለው ነበር? አሁን ደግሞ ጉርሻ ፔጆች አቤሴሎም ከዚህ ዓለም ከመለየቱ ጥቂት ቀደም ብሎ የተመዘገበ እጅግ ልብ የሚነካ መረጃንም አጋርተዋል። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ፣ እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ስግደት ላይ ነበረ የዋል ነው። እንግዲህ ድካሙ አለ እና እናንተ ጋር እንዴት ነበር? ሰላም ጥሩ ነበር ወይ ለማለት ፈልጋለሁኝ። እንግዲህ እንኳን በደህና መጣችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ይሄንን ቪዲዮ እና አነጋጋሪና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁኝ ማለት ነው። እስከ መጨረሻ አብራችሁ እንድትቆዩ በትህትና እጠይቃችኋለሁኝ። ወደ መጀመሪያ ቪዲዮ ላይ አሸጋግራችሁና ተመልሼ እመጣለሁኝ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያብሎ። ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ የኔ ልጅ 7 ብር ገባ፣ 7 ብር ገባ ዘይት። በቃ ዝም በል መንግስት የለም በል። መንግስትማ አለ ግን ኑሮ ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን ሊያደርግለት ይበላል? በቃ ተው ማዘርዬ። እኔ እናት ስንት አመት ተኝተው ነው የነቁት። እኔ በኔ ዘመን ራሱ በዚህ ዋጋ 7 ብር ስንት መስሏቸው ነው? መንግስት የለም አሉ እኮ የኑሮ ውድነቱን 7 ብር ነው አይደል ያለው ዘይቱን። እኔ እናት እኔ ደስ ሲሉኝ እኮ በቃ እሳቸው የነበሩት ወይ ደግሞ በእሳቸው ዘመን 1901 ላይ ናቸው በአስተሳሰብ በኑሮ ውስጥ እሳቤው ማለት ነውና I just love them so much። 7 ብርማ ቢሆን እሺ ያለ ነበር ህዝቡ የሚታዘዘው ለመንግስት። እኔ እናት ምን ተነክተን ብሎ እናቺ 7 ብር በሳቸው ሳቢ ስንት ሆና እንደሆነ አላውቅም። ከትላንት ወዲያ እንግዲህ ጠቅላይ ሚኒስትሩ በቢሮአቸው ለአቅመ ደካሞች ማዕድ የማጋራት ስራ ሰርተዋል። ጥሩ ነው፣ የሚበረታታ ነው። ማዕድ ከማጋራቱ ጋር ምንም አይነት ችግር የለብኝም። ግን ስለዚህ ፎቶ አንዳንድ ነገር እንድንነጋገር ፈልጋለሁ። እንግዲህ ይሄ ፕሮፌሽን ባለፉት ስርዓቶች ስፔሻሊ በደርግና በኃይለ ሥላሴ በጣም የሚከበር በጣም በኢትዮጵያ ውስጥ ትልቅ ክብር የሚሰጠው ሙያ ነበር። ፕላስ ደግሞ የሚያገኘው ገቢ ኢትዮጵያ ውስጥ ካሉ ፕሮፌሽኖች መካከለኛ ደረጃ ላይ የሚመደብ የቤቱን አስቤዛ ችሎ የቤት ኪራይ ከፍሎ የተለያዩ ማህበራዊ ጉዳዮች ላይ ተሳትፎ ለወደፊቱ የሚቆጥበው የሚተርፈው ደሞዝ ነበረው። አሁን ላይ ግን ለሀገር መሰረት ከሆኑ ሙያዎች አንዱ ነው። ግን ባለሙያው ደግሞ ለልመና እጁን ዘርግቷል። ምክንያቱም መንግስት የሚከፍለው ደሞዝ ሰርቫይቭ እንዲያደርግ አልፈቀደለትም። በቃ የፎቶ ሁሉንም ነገር ይናገራል። ሙያው አንገቱን ደፍቷል። ይህንን ሙያ አንገቱን ያስደፋው ስርዓቱ ነው። ይህንን ሙያ አንገቱን ያስደፋው መንግስት ራሱ ነው። ከዚህ በኋላ አይ ቲንክ እንደዚህ አይነት ኑሮ ለመኖር ካልሆነ በስተቀር ይህንን ሙያ መርጦ በፍላጎቱ ወደዚህ ሙያ የሚገባ ትውልድ ያለ አይመስለኝም። ይሄ ሙያ ጠፋ ማለት ደግሞ በጥቅሉ ሀገር ሞተች ማለት ነው። የተማረ ሰው ከጠፋ ሀገር ትሞታለች። ሀገር ባላዋቂዎች እጅ ትወድቃለች። አሁን ላይ በተጨባጭ አንዳንድ ምልክቶችን እያየን ነው። ሀገር ባላዋቂዎች፣ ሀገር ባልተማሩ ሰዎች እጅ እየወደቀች ነው። ትላንትና ከትላንት ወዲያ ጋምቤላ ላይ ምንድነው የተፈጠረው? ከተሞቿ በከብቶች ተወራለች። የትራንስፖርት መስመሮች ተዘግተዋል። ነዋሪዎቿም በከባድ ጠረንና በቆሻሻ እየተማረሩ ቪዲዮዎችን እያጋሩ ነው። በቃ ጋምቤላ የማንን መጫወቻ ሆነን እንቅር ማለት ነው። እንግዲህ ጋምቤላ ከተማ በአሁኑ ሰዓት በእበትና በከብቶች ሽንት ግማት ተጨማልቆ ያለ ማለት ይቻላል። ግን እነዚህ በሺዎች የሚቆጠሩ ከብቶችን የሚነዱ ፈላታዎች እነማን ናቸው? እነዚህ ሰዎች ፈላኒ ወይም ፈላታ ይባላሉ። በዓለም ላይ ካሉ ትልልቅ የዘላን ማህበረሰቦች አንዱ ሲሆኑ በአጠቃላይ ቁጥራቸው ከ40 ሚሊዮን በላይ ይሆናል ተብሎ ይገመታል። መነሻቸው ከምዕራብ አፍሪካ ሴኔጋል ቢሆንም ከብቶቻቸውን እየነዱ እስከ 17 ሀገራት ያቋርጣሉ። ይህ ማለት ከ4000 ኪሎ ሜትሮች በላይ በእግራቸው ይጓዛሉ ማለት ነው። አንድ የፈላታ ቤተሰብ ብቻውን ከ100 እስከ 200 የሚደርሱ ከብቶችን ሊነዳ ይችላል። ወደ ጋምቤላ የሚገቡ መንጋዎች ደግሞ በ10 ሺዎች የሚቆጠሩ ናቸው። የሚገርመው ደግሞ እነዚህ ሰዎች ድንበር አይገታቸውም። ለዘመናት በለመዱት ኮሪደር መሰረት ከደቡብ ሱዳን ተነስተው ወደ ኢትዮጵያ ይገባሉ። ከዚያም ወደ መካከለኛው አፍሪካ
ጉዟቸውን ይቀጥላሉ። ታዲያ ምንድነው ችግሩ ካላችሁ በአሁኑ ሰዓት የሰፈራ መንደሮች እየበዙ በመምጣታቸው ከብቶች የሚያልፉበት መንገድ ጠቧል። በዚህ ምክንያት ከብቶች በከተማዋ መሃል እንዲያልፉ ይገደዳሉ። ይህ ደግሞ ከፍተኛ የሆነ የሽታና የእበት ክምችት በመፍጠር ከተማዋን እንዲያሸት እንዲሁም ለትራፊክ መጨናነቅ እና ለበሽታ ስርጭት ምክንያት እየሆነ ነው ይገኛል። ታዲያ የጋምቤላ ነዋሪዎች መፍትሄ ይሻሉ። ሀሳባችሁን በኮሜንት አጋሩኝ። በብልሃት ነው ጋይስ። እንግዲህ በዓል እናስመስለው ብዬ በማሰብ ነው የአንዳንድ ቪዲዮዎችን የበዓል ይዤላችሁ የመጣሁት። እንግዲህ የመጀመሪያ ቪዲዮ እንዳየ ነው እንግዲህ እናታችን በዘይት በ7 ብር ሲሏቸው እንደሰማችሁት ነው። በጣም ነበር የደነገጡት። የሀገራችን የኢኮኖሚ ጉዳይ አሳሳቢ ደረጃ ላይ እንደሚገኝ ነው እንግዲህ ይህንን ነገር የሚያሳየውና እንዲሁም አስተማሪው እንዳያችሁት በጣም እጅግ በጣም መነጋገሪያ የነበሩ አስተማሪ ናቸው። እጅግ በጣም የሚያስደፋ አንገትን የሚያስደፋ ምስል ነበረ ዛሬ የተጋራው ማለት ነው። በጣም የሚያሳዝን ነገር ነው ያለንበት ሁኔታ እንግዲህ በደንብ አድርጎ የሚያሳይ ምስል ይመስለኛል በዚህ በዓል ወቅት ማለት ነው። እና እንግዲህ ከዛ ቀጥሎ ደግሞ እንግዲህ የፉላኒ ህዝብ ይባላሉ። በአፍሪካ ውስጥ የሚኖሩ ናቸው። እንግዲህ አንዳንድ መረጃዎች ይዤላችሁ እንደመጣኝ ከሆነ ከ30 ሚሊዮን የሚጠጋ ህዝብ ነው። የፉላኒ ህዝብ እንግዲህ በተለያዩ ሀገሮች ላይ ተበትነው ይገኛሉ። ምናልባት 5-6 ሀገሮች ላይ በብዙ ሀገራት ላይ ተበትነው ይገኛሉ። በናይጄሪያ፣ ማሊ፣ በካሜሮን በብዙ ሀገራት እንግዲህ ተበትነው ይገኛሉ ማለት ነው። እኒህ ፉላኒ የሚባሉ ህዝብ እንግዲህ መነጋገሪያ የነበረው በዚህ ሳምንት የእሳቸው ጉዳይ ነው። ኢትዮጵያ ውስጥ ገብተው ያደረጉትን ነገር አስገራሚ ነበረ። እንግዲህ አይታችሁት ከሆነ ወይ ደግሞ ላይ ምስል ላይ እንደምታዩት ማለት ነው። እጅግ በጣም የሚያስቁ እና የሚያስገርም ምናልባት ከብዙ ሺህ ዘመን የቆየ ባህላቸው ነው። ይህንን እንግዲህ የንግድ ዝውውራቸው እንደዚህ ነበረ የሚሄዱት። እንግዲህ ቋንቋቸው ፉልፉልዴ ይባላል። አብዛኛው የእስልምና እምነት ተከታዮች ናቸውና እንግዲህ እጅግ በጣም መነጋገሪያ የነበረ ጉዳይ ነበረ። እናንተ የምታውቁት ነገር ምን አለ? እስኪ ሌላ አዲስ ነገር ካላችሁ ኮሜንት ላይ ጻፉልኝ ማለት ፈልጋለሁኝ። ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። ካሉ ፑቲክን በተመለከተ ሰሞኑን እንግዲህ በብዙ መነጋገሪያ ሆኗል። ይህን ልጅ ስራዎችን ተመለከትኩኝና በጣም የሚገርም ታለንት ነው፣ ብቃት ነው ያለው። ምንድነው መደረግ ያለበት ከተባለ አንዳንድ ሰው አይፎን እገዛለታለሁ ያለ አለ። እንደገና ደግሞ ማስታወቂያ ላሰራው ፈልጋለሁ የሚል አለ። ልጁ በትክክል በልብ ውስጥ ያለው ሀሳብ ምንድነው ደግሞ የሚል ጥያቄ ነው ያለ። አሁን ይሄ ልጅ የሚፈልገው ለኔ ማለት ነው የሚሰራቸው እያንዳንዱ ነገር ተከታይ እንዲጨምርለት ይፈልጋል። በእርግጠኝነት እነዛ ነገሮች እንዲታዩለት ይፈልጋል። ከዛ በኋላ ማስታወቂያ አሰሩኝ ብሎ ውስጥ የጻፈው ነገር ወይ የጠየቀው ነገር ካለ ወይ አንድ ነገር ነው። ምክንያቱም ማስታወቂያ ሲሰራ አሁን እሱ ከሚያዘጋጀው ኮንቴንት ውጪ ሊሆንበትም ይችላል። ስለዚህ ይህን ልጅ ሳስብ እኔ ማክስ ነው ትዝ ያለኝ። ከ7-6 ዓመቱ ጀምሮ ፋሽን ዲዛይን እያደረገ ይሄ ኪድ ፋሽን ዲዛይነር በሚል ወርልድ ሪከርድ ላይ እውቅና ያገኘ ልጅ አለና ኔቸርን እየተመለከተ በቃ የልቡን ፈቃድ ያደርጋል፣ ዲዛይን ያደርጋል እና በዓለም አቀፍ ደረጃ እሱ ዲዛይን የሚያደርጋቸው ነገሮች አሁን በጣም ተቀባይነት ያላቸው በጣም ውድ ልብሶች ናቸው እና ካሉም እዚህ ደረጃ ላይ እንዲደርስ ዓለም አቀፍ እውቅና እንዲያገኝ ይፈልጋሉ። ስለዚህ ኢትዮጵያን የምትወዱ ሁሉ ፎሎ አድርጉት። ይሄ ልጅ 10 ሚሊዮን 20 ሚሊዮን መግባት መቻል አለበት። ቲክቶክ ያለው ሰው ሁሉ ፎሎ ሊያደርገው የሚገባ ልጅ ነው። ከዛ በኋላ ኢትዮጵያዊ ዲዛይነር ተብሎ በዓለም አቀፍ ደረጃ ብራንድ የሆኑ ስራዎችን ሊሰራ የሚችልበትን ትምህርት ቤት መግባት ካለበት። እርግጥ አንዳንድ ጊዜ ትምህርት ቤት ምን ያደርጋቸዋል? ውስጣችሁ ያለውን ታለንት ማውጣት ይቀርና ከውጭ የምትሞሉበት ይሆናል። ያኔ ውስጣችሁ ያለው ነገር የምታስቡት ነገር አይወጣም እና እርግጥ ትምህርቱን እምላችሁ እኔ ለምሳሌ በዓለም አቀፍ ደረጃ ፍሬሞች የተዘጋጁ ስለሆነ እነ ማክስ እንዴት እንዳደረጉ አላውቅም። ብቻ መልካም ነገር ከማሰብ ከመመኘት ነው ይህን ልጅ እምላችሁና እስቲ እንከተለው፣ ላይክ እናደርግለት፣ ሪፖስት እናደርግለት፣ እናበረታታው። ያለበለዛ ግን አሁን ማስታወቂያዎቹ ወደ ሌላ ነገር እንዳይወስዱት። እኔ አሁን ገንዘቡ አይደለም ይሄ ልጅ የሚያስፈልገው ብዬ ነው ማስበው። ገንዘብ ካገኘ ምን ይሆናል አላውቅም፣ ልጁ ነው የሚወስነው። እንዲያገኝ ይፈልጋለሁኝ።
እና በጣም ታለንትድ ነው፣ በጣም አቅም አለው። እግዚአብሔር ይርዳው፣ በርታ። ግን ትልቅ ደረጃ ላይ እንድትደርስ ደግሞ የፈጣሪ ጥበቃ የፈጣሪ እርዳታ ካንተ ጋር ይሁን የሚል እምነት አለኝ። ብለሲዩ የሚገርም ልጅ ነው ይሄ ልጅ። በስመ አብ። እንግዲህ እጅግ በጣም መነጋገሪያ ከሆኑ ጉዳዮች መሃል የቃሉ ቡቲክ ነው። እጅግ በጣም የሚገርም ወጣት ልጅ ነው። እንግዲህ እናንተ ምን ትላላችሁ ስለዚህ ጉዳይ? እጅግ በጣም የሚገርም ነውና እንግዲህ አንድ ወንድማችን የሰጠው ስለ ጉዳዩ አለና እሱ አዳምጣችሁ ወደ ቀጣይ ቪዲዮ አብረን እንሻገራለን። አዳዲስ ኮንተንት ክሬተሮች ይሄንን ስሙኝ። ቫይራል በሆናችሁበት ሰዓት ላይ አንዳንድ ካምፓኒዎች ብልጥ የሆኑ ድርጅቶች አሉ ማለት ነውና ለእናንተ 10ም 20ም እየሰጡ የጸጉር ቤትም የቅባትም የሱቅም ማስታወቂያ እንድትሰሩ ያደርጓቸዋል ማለት ነው። እናንተ በዛ ሰዓት ስራ እየሰራችሁ ነው የሚመስላችሁ እንጂ ቫይራልነታችሁን ፌመስነታችሁን እያጣችሁት ነው ማለት ነው። በተከታታይ በትንንሽ ብር ብዙ ማስታወቂያ ትሰራላችሁ። እንደዛ በምታረጉበት ሰዓት ላይ የናንተ ኦዲየንሶች የናንተ ማስታወቂያ ለማየት ሳይሆን እናንተን ነው ፎሎ ያደርጉት ማለት ነው። አንዳንዶቻችሁ ስራ እየሰራችሁ ይመስላችኋል፣ ነገር ግን በቀላሉ ኦዲየንሶቻችሁን ሉዝ ታረጋላችሁ ማለት ነው። ስለዚህ በትናንሽ ብር በተከታታይ ብዙ ማስታወቂያ አትስሩ። ስራ እየመሰላችሁ ከሆነ ስራ አይደለም። በደንብ ኦዲየንሳችሁን ቢውልድ ካረጋችሁ በኋላ እንዴት ማስታወቂያ መስራት እንዳለባችሁ በደንብ ጠንቅቃችሁ ማወቅ አለባችሁ ማለት ነው። አለበለዚያ ግን ፌድ አውት የማድረግ እድላችሁ በጣም ሰፊ ነው። ሶ ይሄን ነገር በደንብ አንደርስታንድ አድርጉ፣ ብዙዎቹ ስለጠፉ ማለት ነው። በነገራችን ላይ እጅግ በጣም ጥንቃቄ ማድረግ አለባችሁ እዚህ ጉዳይ ላይ ማለት ነው። መጀመሪያ ላይ እንግዲህ እናንተ ብትጠቀሙበት ጊዜ ነውና እንግዲህ ጉድ እንዳትሆኑ ይህን ነገር ጥንቃቄ አድርጉ፣ ሁላችሁንም ማለት ፈልጋለሁ። የአቤሴሎም የመጨረሻ ቃላት እናቱስ ምን ብለው ነበር? አሁን ደግሞ ጉርሻ ፔጆች አቤሴሎም ከዚህ ዓለም ከመለየቱ ጥቂት ቀደም ብሎ የተመዘገበ እጅግ ልብ የሚነካ መረጃንም አጋርተዋል። ይህ መረጃም አቤሴሎም ከመሞቱ ጥቂት ቀደም ብሎ እናቱ መታ ምን እንዳለችው እሱም ምን ምላሽ እንደሰጣት በዝርዝር የሚገልጽም ሲሆን እናቱ በወቅቱ የነገረችው አስደንጋጭ ንግግር አቤሴሎም በሕይወት ሳለ ስለዛ አጋጣሚ የሰጠው መልስ ሲሆን ይህ መረጃም ለሌሎች ይጠቅማል ወይንስ አይጠቅምም የሚለውን እናንተው ስሙትና ሐሳባችሁን ስጡበት። ማዘሬ ትንቢት ተነገራትና መጣች። ትንቢት ተነገራት፣ ልጅሽ ላይ ጥንቆላ ተሰርቷል፣ ልጅሽ በመልካምነት እረዳለሁ ብሎ ገንዘብ የሰጠለት ሰው እሱ በሰጠለት ገንዘብ በዛው ገንዘብ ሄዶ አሰርቶበታል ተብሎ ተነገራት። እኔ ደግሞ ያለ እንጃን ያላቀም ማልገቢያ ላይ የተናገራት ነቃኔ ምናምን ተብሎ የለፋያትና ልጅሽ እየታመመ ነው፣ ትንሽ ህመም አለበት አሁን ላይ አው ምናምን አለች። በመልካም ለሰው ባደረገው ነገር በሰጠው ገንዘብ ላይ ያ ሰው ደግሞ አሰርቶበታል እና የዛ ህመም ነው አሁን ላይ ልጅሽን እያሰቃየ ያለው። እግዚአብሔር አይሆንም፣ አይዘልቅም፣ አይቀጥልም ብለዋል።
ያ እንደዛ የሚባል ትንቢት ተነገረ። ምን እንደምል ግራ ገባኝ። ምን እንደማወራ በቃ ወሬ ቀይሪ ነው ያልኳት። ማዘር ራሱ መጣ ስታወራ ግን ማንን ልጠይቅ? እግዚአብሔር መደዳውን አግዛቸዋለሁ። መደዳውን የዚህ ሰፈር ያረዳሁት ሰው የለም። በቃ ሁሉም እናቶች ምስኪን ስለሆኑ መንገድ ላይ ሳገኝ እቃ ከያዙ አግዣቸው ቤታቸው እጄ እንኩች ምናምን ነገር አስጨብጬ ነው የምወጣው። ማን ነው ልበል? በጣም ነው እንደ ደህና የሆንከው። በጣም አይደል እንደ ደህና የሆንከው። ቀልደኛ ስጀመር አንተ ሁሌ ደህና ነኝ ብቻ ነው የምታውቀው፣ ምንም አታውቅም። ቀልዱ ቀልድ ነው። እኔ ነገር ያለው እውነት ሊሆን ይችላል፣ እውነት ላይሆን ይችላል። ግን ደግሞ በቃ ወይ ጸሎት አድርገሽ የሚሰጣችሁ የሆነ ጸበል እምነት ምናምን ነገር የለም ተጠቀም። ዝም ብለህ ዝም ብለህ ሰው ማገዝ እንዳቆም አውቃ ይሄን መታመሜን እንደ ሰበብ ልትጠቀመው እየሞከረች መስሎም ይሰማኛል። አዎ ሊሆን ይችላል። አንተ እንዳልከው እንደዛ የምታስብ ከሆነ ሊሆን ይችላል። ብቻ ግን ምናምን ተጠንቀቅ። ማርያምን ጠላት ከሩቅ አይመጣም፣ እንደምታስበው አይደለም። ጠላት ከሩቅ አይመጣም የሚባለው እውነት ነው። አንተ ማታስበው ከስር ያለ ሰው ነው አንተን የሚያጠቃ። ተጠንቀቅ ትበል። እንግዲህ ጋይስ አቤሴሎም በጉበት ነበረ እንግዲህ ሲታማ የነበረው ህመሙ። ነገር ግን ይህንን ጉዳይ በሌላ ነገር እንደሆነ ነው እንግዲህ አቤሴሎም ራሱ እየተናገረ ያለው ማለት ነው። እኔ እንኳን እንደዚህ ብዙ አላምንም። ነገር ግን ምናልባት ምን ትላላችሁ እናንተ ጋይስ? ወሳፕ ፋሚሊ፣ ዛሬ እንግዲህ ተወዳጁንና አንጋፋውን አርቲስት ደረጀ ልናገኘው ነው። ሌትስ ጎ። ደሬ በጣም ነው የምወደው፣ ከልጅነቴ ጀምሮ በጣም ነው የምከታተለው። ደሬ እንዴት ነህ አባት? ሰላም እንዴት ነህ? እግዚአብሔር ይመስገን ሁሉ ሰላም አለን አባት። ስላገኘሁ በጣም ደስ ብሎኛል ደሬ። በጣም ነው ሪስፔክት ማድረግ የምወደው የኔ አባት። ክበርልኝ። ቁጭ እንዴት ናችሁ? ከታዘብነው ቀጥለናል። ደረጀና ጆን ዳንኤል ለአንድ ጉዳይ ተገናኝተው ሲያወሩ ነበርና ያንን ቪዲዮ አይታችሁ አብዛኞቻችሁ ተናዳችሁ መቶ ኮሜንት ጽፋችኋል። እኔ የታዘብኩትን ደግሞ ልንገራችሁ። በነገራችን ላይ ደረጀ የጥበብ ሰው ነው። የጥበብ ሰው ማለት ደግሞ የህዝብ ልጅ ነው። አንድ ሰው ለአንድ ነው የሚባለው ትዳር ላይ ብቻ ነው ይሳቅ። እናንተ ግን ሌላ ነገር አደረጋችሁትና አንዴ እናልተረዳችሁ የጥበብ ሰው የህዝብ ልጅ መሆኑን ማለት ነው። ከማንኛውም ጋር መገናኘት፣ ከማንኛውም ጋር ማውራት፣ ከየትኛውም አጋጣሚውን ተጠቅማችሁ ካገኛችሁ የትኛውም ሰው ማግኘት መብታችሁ ነው። ይሄ ሁላችንም የምንፈልገው ነገር ስለሆነ ብዙ ታዋቂ ሰዎችን ብናገኛቸው ብለን እንመኛለን እና ይሄ ያጋጥማል ያለ ነገር ነው እና እሱን ማግኘቱ አዲስ የሆነባችሁ ሰዎች አልገባኝም ምን አሰባችሁ እንደሆነና እናንተ ኮሜንት የጻፋችሁ ሰዎች፣ እናንተ አስተያየት የሰጣችሁ ሰዎች አብዛኞቻችሁ ጆን ዳንኤል ኢንቦክሱ ቢታይ ጆን ዳንኤል እርዳኝ፣ ጆን ዳንኤል አግዛኝ፣ ጆን ዳንኤል ስልክ ግዛልኝ፣ ጆን ዳንኤል ልቀየር፣ ታዋቂ አድርገኝ ያላችሁ ሰዎች ናችሁ። ምንም መገመት አያቅተንም እኮ እና በአንዱ አልሆንላችሁ ሲል እዛም እያላችሁ የማይሆን ነገር የምታደርጉ ሰዎች ስለማትታዩ ባትደክሙስ? በጣም የገረመኝና የታዘብኩት ደግሞ ቪዲዮን እያያችሁ ተከታትላችሁት ቪዲዮን እያያችሁ ጨረሳችሁ ነው አስተያየት የምትሰጡት። እኔ አሁን የማልፈልገው ቦታ አልገኝም። እኔ የማልፈልገውን ሰው ምንም አይነት አስተያየት አልሰጥም። ምንም ነገር አይደለም። ካልተመቸኝ አልፋለሁ። ስልኩ በእጄ ነው። ማን ያስገድደኛል? ለምንድን ነው እያያችሁ እየተቃጠላችሁ አስተያየት የምትሰጡት? እና ኧረ አስተውሉ፣ እውነት አስተውሉ። አሁንም እየተናደዳችሁ ነው። አቀዝቅዙት። ገና ብዙ ነገር ታያላችሁ። አሁንም ጆን ዳንኤል አይቆምም። ጆን ዳንኤል ይቀጥላል። እና ደግሞ የጥበብ ሰው ማለት የህዝብ ልጅ ነው። ላስታውሳችሁ ብዬ ነውና አትናደዱ። እየተከታተላችሁ ጆን ዳንኤልን እያያችሁ አትናደዱ። በጣም እየተቃጠላችሁ ነው ያለ ማለት ነው። እናንተም ሄዱበት፣ እኛም እንሄድበታለን። ገና ብዙ ነገር እናያለን። ቻው፣ ይመቻችሁ ጋይስ። ይህንን ቪዲዮ የጆን ዳንኤል እና የኮሜዲያን ደረጀ ኃይሌ እንዳያችሁት እንግዲህ ለደረጀ መኪና ሊሰጠው እንደሆነ ነው እንግዲህ እኔ የሰማሁት ማለት ነው። እና እጅግ በጣም መነጋገሪያ ነበር። ይህ ጉዳይ መነጋገሪያ የሆነው ደግሞ ከአዶናይ ጋር አነጻጽረው ነው እንግዲህ እያወዳደሩት የነበረው። እንግዲህ በጎ ነገር ከሌላ ሰው መቀበል መውሰድ ጥሩ ነው፣ መጥፎ ነገር አይደለም ለማለት ፈልጋለሁ። ጆን ዳንኤል እንደዚህ አይነት ስራ መስራቱ
ምንም የሚያናድድ ወይ ደግሞ ሌላ ነገር የሚያሰጥ ነገር አይደለም። በጣም እጅግ የሚያስደስት ደስ የሚል ነገር ነው ወንድሜ ማለት ፈልጋለሁኝና ወደ ቀጣዩ ቪዲዮ ላሸጋግራችሁ። ይህ እንግዲህ አንተ በላይ ብዙ ኤክስፒሪየንስ አለ፣ ብዙ ነገር አይተሃል በአርቱ እና ምን ትመክረኛለህ? ጆ እንግዲህ በእናንተ እድሜ በነበርንበት ሰዓት ታላላቆቻችንን በማድመጥ መምህራኖቻችን የሚሰጡንን ነገር ከነሱ የሚመስላቸውን ነገሮች ወደ ተግባር በመለወጥ ቤተሰብ የሚነግረንን የሚያስተምረንን ከቤተሰብ የሚመስላቸውን ነገሮች እያያዙ በህይወት ተሞክሮ ውስጥ በማንበብ እንደገና ደግሞ ከውጭ ፊልሞችን በማየት ከነዛ ውስጥ የምናገኛቸው ለሀገራችን ይጠቅማሉ የሚሉትን ነገሮች በሙሉ ከኛ ጋር በማዛመድ ለህብረተሰቡ እያቀረበ የሚያኖር ነው። አንተም እንግዲህ በዚህ እድሜ በጣም ብዙ ስራ ይጠበቅብሃል። ብዙ ነገር ሰርተህ ልክ የእኛን ኤክስፒሪየንስ ይዘህ ለመጪው ደግሞ እናንተ ተተኪዎች የሚሰጥበትን ነገር ነው የምናኝንና ከነዚህ ብዙ ነገር ታገኛለህ። በጣም አመሰግናለሁ። ትልቅ ምክር ነው የመከርከኝ። ምክርን ደግሞ ተግባር ላይ አውዬ ያሳያል። ጠብቃለሁ። በጣም ሰበር ዜና ነው የማሰማችሁ። ቴዲ አፍሮ ኢትዮሪካ የተባለውን ሙዚቃውን ለዳግማዊ ትንሣኤ ያወጣል ተብሎ ነበር። በሰዋሱ መልቲሚዲያ በኩል ነበር ሙዚቃው የሚወጣው። ነገር ግን ከሰዋሱ ጋር የነበራቸውን ውል ሰርዟል። ገንዘቡን መልሷል። ከዚህ በፊት ወስዶት የነበረውን ገንዘብ ማለት ነው ቴዲ አፍሮ ኦልሬዲ መልሷል። ይሄ ማለት ምን ማለት ነው? በሰዋሱ በኩል ሙዚቃው አይወጣም። ሌሎች አማራጮች ይፈልጋሉ። ለምሳሌ የግሉን አካውንት ተጠቅሞ ሊያወጣው ይችላል። ሌሎች ሙዚቃ የሚያሳትሙ አካላት ሊኖሩ ይችላሉ። አይሮ ነው ብቻ በዚህም ማለ በዚህ ሙዚቃው ሊወጣ ይችላል የሚል ግምት ነው ያለኝ። ለምንድን ነው በሰዋሱ በኩል እንዳይወጣ ውሉ የተሰረዘው የሚሉ ጥያቄዎችም ሊኖሩ ይችላሉ። በግልጽ የታወቀ ነገር የለም። ነገር ግን አንዳንድ ውስጥ አዋቂዎች የሚሉት ምንድነው አልበሙ ውስጥ የተካተቱ የተወሰኑ አካላት የማይፈልጓቸው ሙዚቃዎች አሉ እና እነዚህ ሙዚቃዎች ከአልበሙ እንዲወጡ በሰዋሱ ላይ የደረሰ ጫና አለ። ስለዚህ ሰዋሱ እነዚህን አካላት ሰምቶ ከቴዲ ጋራ የነበረውን ውል አቋርጧል ማለት ነው። ምክንያቱም ቴዲ እነዚህ ሙዚቃዎች ከአልበሙ እንዲወጡ አልፈለገም። እንግዲህ አንድ ነገር ማለት ግን አስፈላጊ ነው። ቴዲ አፍሮ የኢትዮጵያ ሕዝብ ይወደዋል። ይሄ በዚህም ማለት በዚህ የተረጋገጠ ነገር ነው። ቴዲ አፍሮ የኢትዮጵያ ሕዝብ ይወደሃል። ሙዚቃውን ዝም ብለህ ብታወጣው ነው የሚሻለው። በራስ አካውንትም ዩቲዩብ ላይ ጫነው ወይም ደግሞ በሌሎች ካምፓኒዎች አካውንት ላይም ልታስጭነው ትችላለህ። በአልበም መልክም ዝም ብሎ ሊሸጥ ይችላል። እርሻ ቪዲዮ ይህንን ይመስላል። እንግዲህ ስለ ቴዲ አፍሮ አሁንም የመነጋገሪያነቱ እንደቀጠለ ነው ያለው። እንግዲህ እኔ ለዚህ ሀሳብ እንኳን በጣም እጅግ ከባድ ነው። ምናልባት ፖለቲካ አዘል ነገር ካለው ይህንን አልበም በጣም አስቸጋሪ ይሆናል ለሱ ማለት ነው። ምናልባት ይሄ የራሱ ኃላፊነት ወስዶ የሚያደርገው ይመስለኛል። እንግዲህ ከፈለገ ያወጣዋል፣ ካልሆነ ደግሞ እንግዲህ እንዲሁ ይለቀዋል ማለት ነው። እናንተ ምን ትላላችሁ ጋይስ? እንግዲህ እኔ የነበረን ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጎ፣ ሀሳብ ካላችሁ ደግሞ ኮመንት ላይ ጻፉልኝ ማለት ወዳለሁ። መልካም በዓል ልላችሁ ወዳለሁኝ ጋይስ።